አይደለም ስፔሻሊ አልጋ ጋር ስትሄድ ስልክን ኦፍ አድርገህ ነው መግባት ያለብህ ዋናው መድረክ ዘረል አሁን ዘመኑ ያመጣው እኮ ስለ ዘመኑ ያመጣው ዋናው መድረክ ስለ ደርሲ ዋይንድ አረቶ በላበለው ነገር እንዳይቆይ በስር እንዳይሰድ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ ተመልሰን መተናል አንዳንድ ጉዳዮችን እናወራለን እንወያያለን እናንተም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ታሰፍሩልናላችሁ እናነባለን እዛው ላይ መመለስ ያለብንን በቀጥታ እዛው ላይ እንመልሳለን ለኛም ያላችሁ ጥያቄ ካለ ኮሜንት ሴክሽን ላይ መጻፍ ትችላላችሁ አዳዲሶች ደግሞ ሰብስክራይብ አድርጋችሁ ቤተሰባችሁን ነባሮችም ካላረጋችሁ ብዙዎቻችሁ በቲቪም ስለምታዩ በስልኮቻችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ ቪዲዮንም ላይክ አድርጋችሁ እንድትጀምሩት በትህትና እንጠይቃለን ብስሬም አለ ሰላም በል እንትን ታውቃለህ ይሄ ልብሴ ጠበበኝና ኢምፖርት ነው መሰለኝ አዲስ ልብስ ሊያስገዛኝ ነው እያየሁትኝ እኮ ነው በጀት ይልቀቁልኝ ደገፉ አድርጉኝ ውድ ተመልካቾች ሰላም ጤና ይስጥልን በያላችሁበት ሰላማችሁ ይብዛ እንግዲህ ይህ ቤንጃ ፖድ ነው አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ ትክክለኛ ቦታ ላይ መጣችኋልና ነባሮቹ እንግዲህ እንኳን ደህና ቆያችሁን እንላለን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ሁሉ የምንለቀው ቪዲዮ ይደርሳችኋል ይህን ቪዲዮ ደግሞ ሼር በማድረግ ለወዳጅ ለዘመድ ለጓደኛ ሼር በማድረግ ሁሉም እንዲደርሰው እንዲያዩ እንድታደርጉ ግብዛችንን እንጠይቃለን ሁላችሁም ደግሞ ቪዲዮውን ማየታችሁ ካልቀረ ላይክ በማድረግ ጀምሩ ምክንያቱም ሰሞኑን እንግዲህ እየተናገር ነበረ ትንሽ የዩቲዩብ አልጎሪዝም ልክ አይደለምና ቆይተንም ደግሞ እኛ ደግሞ ጨመርንበት ቆይተን ተመለስን አሁን ነው እንግዲህ ወደ ሪትማችን የገባ ነውና እንግዲህ ሰብስክራይብ አድርጉ ላይክ አድርጉ እየታየን ስላልሆነ ነው ሰሞኑን እንግዲህ በነበረው ጦርነት በጣም ያስገረመኝ አንድ ቴክስት ቮይስ ሜሴጅ ነበርና እሱ ልንገር ጉድበል ፍቅረኛው ነች 7 አመት ፍቅረኛው ነች ኢትዮጵያ ነው እሱ ኢትዮጵያ ነው ያለው ኢትዮጵያዊ ናቸው ኬዙ ኢትዮጵያዊ ናቸው እና ሰሞኑን በነበረው ማለት የውጪ ባለው በኢራን በእስራኤል ጦርነት ምክንያትና ቮይስ ልኮላት ነው እሷ ያለችው ከሚተኮስባቸው አንዱ የአረብ ሀገር ውስጥ ናቸው እና ስጋት ውስጥ ናቸው በዛ ሰዓት ማለት ነው እሷ ላከላት ቮይስ ሜሴጅ ማለት ነው ፍቅሬ ወይ እባክሽ አሁን ከባድ ጊዜ ስለሆነ ንስሐ ግቢ እንደምታውቂው 7 አመት በፍቅር አብረን ነው የተጓዝነው ንስሐ መግባት አለብሽ ድንገት ከሸኟችሁ ይላታል ተመልከት ድንገት ከሸኟችሁ ማለት ያው ከተሰዋሽ ነው ከፍንዳታ ድንገት እንኳን ከሸኟችሁ ገንዘብሽን እንዳስቀመጥሽው እንድትነግሪኝ ብዬ ነው አደራ ደጋግሞ ይላታል ኤአይ ነው በለኝ ምን ኤአይ ነው በለኝ ጉድ እየተቀባበሉት ነበር ጉድ ነው የምትለው ወይ አውቀው ለሳርቶት እንዳይሆን አይደለም ልኮላት ነው እንዳለ እንትናቸውን ሁሉ ታሳያለችና ያው እንዳልኩሽ እንግዲህ እንዳትረሺ ድንገት ከሸኘዋችሁ ምናምን እንዴ በጣም ነው የሰቀጠጠኝ እዚህ ደርሰናል ወንድሜ በጣም ከባድ ነው እና ምን ሊሰማት ይችል ይሆን ብዬ በቃ እንትን አደረኩ ተቀል በርግጥ ሰውየው አደጋ ውስጥ ነኝ ብሎ ካመነ ራሱ ሰውየው አሁን ልጆች ያሏቸው ምናምን አሉ ሌሎች ልጆችም የተሰሩ ወይኔ ልጆች ምናምን ያሉ ቪዲዮ ሰሩ አብሶች አሉ እንትኑ እየተተኮሰ ምናምንና በርግጥ ሰውየው እኔ እዛ ውስጥ አደጋ ውስጥ ነኝ ብሎ ለሰው ያልነገረው ነገር ካለ ሰው ላይ ያለው ካለ ከዚህ በፊት ማንስተር ነበር ካስታውስ በሌላ ፕሮግራም እዳ ኖሮት ከሆነ ሰው ላይ ያስቀመጠው ነገር ካለ ሰዎች የማያውቁት ቤተሰቦች የማያውቁት ከሆነ ይሄ ነገር እዚህ ቦታ ነው ያለው ብሎ መናገር ሊኖርበት ይችላል ከፈቃዱ ከሆነ ሰውየው አንተ ግን 7 አመት ፍቅረኛ ነሽ ከሸኞሽ ትላለህ እንዴ አባልም እኮ ማለት ይወለ እንዴት ነው ሊሰጠው ማለት አይባልም አንደኛ ኢትዮጵያውያን እኮ ለየት ያለን ፍጥሮች እኮ ነው እንዴ በጣም ሰቅጣጭ ነው እንዴ ዓለም እኮ የሚቀናብን ማህበረሰቦች እኮ ነው በጣም ነው የደነቀኝ እኔ ይሄ እንደውም አርቆ ሐሳቢ ነው ምናልባት እኮ ለሐሳቡ ልክ ሊሆን ይችላል ቤት በኩል እንዴት አሁን ጂቢ እንዴ ከሚበላ እንግዲህ ብሎ ይሆናል ምን አውቃለሁ እኔ ከሸኙሽ የሚለው መጨመር በራሱ እንዴ
በጣም ግን በዚህ ሰዓት እግዚአብሔር ያትርፍሽ እግዚአብሔር ይጠብቅሽ ምናምን ከዛ እሷ ፈቃደኛ ከሆነች አረቢና አይነሳም አይባልም በፍጹም እሱም ጨንቆኝ ግራ ገብቶ የሆነ ለምሳሌ ይሄ ነገር ለምሳሌ በዚህ ጦርነት ውስጥ የመሞት ፕሮባቢሊቲ ወይም ደግሞ አደጋ የሚደርስ ፕሮባቢሊቲ እኮ ዝቅተኛ ነው ማለት የሆነ በይሆናል የምትለው እንጂ የሆነ ሹር ሆነ በቃ የሆነ በጣም ይሄ ዳንጀር ዞን የምትለውም አይደለም እኮ ከሸኟችሁም እንግዲህ ብሎ ነው በቃ ከተሰዋሽ ሜት ነው ያለው በጣም ያስብላት የለ እንዴ ግን ከዚህ በኋላ እንጃ ይሄ እንግዲህ በትላንትና ቪዲዮም እንዳነሳ የምን ቶክሲክ ነው የራሱ ለራሱ አዲስ አይነት 8ኛ ቶክሲክ ይሄ ለየት ያለ ነው ቨርዥኑ ጉድ ነው ለዓለማምን እንትን እያልኩ ያሉ ለመሰለ እንደዚህ አይነት ነገሮች አሁን ላይ ያው እንግዲህ እንዴት ነው ሰው ፍቅረኛ አይደለም ኢትዮጵያዊ እንደ ኢትዮጵያዊነት እንኳን እንደ ሰው እንዴት ይሆን ብለህ ነው እንጂ የምታስበው ጭራሽ የፍቅር ግንኙነት ውስጥ ያለ ሰው ስለብር ምንም ቢሆን ማለት የለበትም ከዚህ በፊት ጉድ ያስባሉ ነገሮች አሉ በአረብ ሀገር እንግዲህ የሚባሉ እህቶቻችን ምናምን እንዳሉ ሆኖ ወላጆች ሆነው ከዚህ በፊት በጣም አንድ ሰሞን አነጋጋሪ የነበረው ካስታወስ አንድ ልጅ ውጭ ሀገር ትታመምና ፓራላይዝ ትሆንና እዛ ያሉ ሰዎች እዛ ብዙ ጊዜ ከታከመች በኋላ አገሯ ሄዳ ትታከም ተብሎ ከዛ እንድትመጣ ተደረገ ማለት ነው ወደ ኢትዮጵያ ተዋቶ ገንዘብ ምን ተብሎ ምናምን እናትየዋ መተው ተለምኖ እንዴት ተንበርክከው ይለምኑ እንደነበር ምናምን ቪዲዮዎቹ አሉና በዛ ምክንያት እንግዲህ ቲክቶክ ላይ ገንዘብ ተሰባስቦ ተላከችና ሆስፒታል እንድተኛ ተደረገች ኢትዮጵያ ውስጥና ብሩ ትልቅ ብር ነው የተሰበሰበው አሁንም እዛ ላይ ሆና ተሰብስበው ነበር ብሩ ወላጆቿም እንደተቀለ ገብቶ ብሩ በጣም ትልቅ ብር ሲሆን እነዚህ ያሰባሰቡላቸውን ሰዎች ሳይሰሙ ልጃቸው እኮ ነች እናት ናቸው እኮ ይሄ እኮ ምንም አደባባይ ነበር ታሪክ ነው ነገር ሲያዋት በቃ ምናምን በቃ እንደውም እየተሻሻለች ነበር ደና ህክምናዋ ዶክተሮቹ ጥሩ ላይ ነች ምናምን መናገር ይችላልች ምናምን እና እናትየዋ ምን ያደርጋሉ ብሩ ዝም ብሎ ለህክምና እንዳይወጣ በቃ ተርፍም ብለው ሰው ሳይሰማ ምናምን ደባቁ ከሆስፒታል ይዘዋት ወጥተው ከአዲስ አበባ ጥቁር አንበሳ ነው ምናምን ሆስፒታል ይዘዋት ወጥተው ጨለጥ ያለ ገጠር ይዘዋት ገቡ እና ገደሏት ነው የሚለው ሞተች እና ይዘዋት ሲወጡ እነዚህ ሰዎች ከወጡ በኋላ ተሰማ ማለት ነውና ክትትል ለማድረግ ተሞከረ በቃ አተርፍም ስለማተርፍ ገንዘቡ መባከን የለበትም እናት አፋቸውን አውጥተው ተንበርክከው ከዛ ሀገር እንድትመጣ የለመኑናት እንዲህ ብለው አይቻለሁ በአይኔ በጆሮዬ ነው የሰማሁት እና በጣም ሰቅጥጦኝ ያለን እስከ መጨረሻው ህይወቱ ድረስ እንደማይተርፍም ብታቅ ተመችቶት እየታከመ እንዲሞት ታደርጋለህ እንጂ አይተርፍም ብለህ ህመሙ እንኳን ፔንኪለር እየተሰጠው እንኳን እንትን እንዳይመል እንዴት ብለው ወሳለቀሱ ምን ብለው ያለቅሳሉ በቃ አባባሊ የሆነ አንዳንድ ጊዜ ምን ብለው ቢያለቅሱ ለኔ ምን አይ ግራ የሚገባኝ አይ የሆነ ሰው አላረለ ሲያስመስል ማየት እፈልጋለሁ ማለት እንግዲህ ለብሩን ለብሩ ብሎ አይደል ያው ነገር አሉት ያቺ ልጅ እንግዲህ ነፍሷ ሲያልፍ ከዛ በኋላ ልጅ ብሎ እንዴት ነው ተንሳስፈው ነው ያለቀሱት ማለት አይ ነው ማለት ይኸውልህ እናት ማለት የሁሉ ነገር ጠግነች አይደል ታደስ የፍቅር የመስዋዕትነት መልካም ብለህ የምታስባቸው ነገሮች ሁላ መለኪያ ጠግነች እንደዚህ አይነት እናቶች ደግሞ አሉ እኮ ግን አሁን የእናትኛ የምናውቀው የእናት እንትን ህይወታቸውን አሳልፈው የሚሰጡ ብለህ መስያሰብ እሱን እኮ ነው የምልህ ከዛ ተቃራኒ በሆነ መልኩ ሲያደርጉ በቃ በጣም ይሰቀጥጣልና ይሄ ጉዳስ ብሎኛልና አይተናል ልፈልግ ቦይፍሬንድ ሆኖ ብራቸውን በልቶ ዞር ያለ ምናምን ሰምተናል ይሄ ከሸኛችሁ ብርሽት ነው ብሎ በቃ በየጊዜው እየተሻሻለ ነው ለማለት አይ አሪፍ ነው ሪከርዳችን እንትን ያልና እየተሻሻለ ነው ያው አረቢኒ ሰሞኑ ግርም ያለ ነገር ስላለ ነው ውድ ተመልካቾችም እንደኔ ታዘባችኋል ብዬ አስባለሁ ቲቪ ቻናሎቻችን እያየ ነው አዎ ከብዙ በጥቂቱ አትፍራ ደፈር ያው ሜንስትሪም ላይ የሚተላለፉ ነገሮች ማየት ካቆም ብዙ ያው አባባሌ ያው ዩቲዩብ ላይ ይመጣል ያው የተቀዱ የነሱ ፕሮግራሞች ይመጣሉ እኮ አያቸዋለሁ እንዳለም የፕሮግራም ፎርማቶቻቸውን ካየው በጣም ተመሳሳይ ፕላስ እንደ ሜንስትሪም ኮንቴንት ብለህ ማታስባቸው በተራ ቲክቶከር እና በተራ የለም
ግን ማለት የሆነ እንደ ሜንስትሪም እንደ ትልቅ ቴሌቪዥን ጣቢያ ሊቀርቡ ያሉ ብለህ የምታስባቸው ፕሮግራሞችና እየቀረቡ ያሉ ፕሮግራሞች በጣም ያሳፍሩሃልና ይሄ መነሻ የሆነ የመሰለ ባለፈው ሳምንት አንድ ሬስቶራንት አለ ሁላችሁም ገብታችሁ ማየት ትችላላችሁ ይሄ ሲኤምሲ አካባቢ የሚገኝ ይሄ ኮንቬንሽን ሴንተር የሚባለው አዲስ ኮንቬንሽን ሴንተር የሚባለው ይሄ ስብሰባና ኮንሰርት አሁን የሚባልበት ማለትና እዛ ውስጥ የሚገኝ ሬስቶራንት አለ የግለሰብ ነው ያ አይ ቲንክ ሶ ኦኬ ያ ሱሌሽ እርግጠኛ አይደለሁም ያ በግለሰብ ስም ነው ያለው የግለሰብ ነው ኦኬ ያ ኦኬ ምክንያቱም ያ ሬስቶራንት የራሱ የሆነ ፈርኒቸር ያመርታል ኦኬ ለሬስቶራንቱ ግብአትነት የተጠቀማቸው ፈርኒቸር በሙሉ ራሱ የሚያመርተው ነው በሚገርም ሁኔታ እንግዲህ ይሄ የመንግስት ቻናሎችን ነው እንጂ ላይ ያለየውት 4 የግል ቲቪ ቻናሎች በአንድ ቀን እኩል ስለሱ ሰርተዋል ፕሮግራም እሺ ምን ተመጥቀስ ካለ ተክሳለሁ ይሄ ከሱ ጋር ቀድሞ ሰው ጉዳይ አይተናነስም በለ ኢቢኤስ ቻናል አርት ማን አንደኛው ደግሞ የሰሩ ማለት በያው ኦሬዲ ወደ ተመልካቾች ማየት ስለምትችሉ ነውና እቺ ሙሉ ያረጋት ነገር አለች አይደል እኔ ገረመኝ ይወል በአንድ ቀን የተላለፉ ፕሮግራሞች ናቸው እንግዲህ ይሄ በመዝናኛ ወቅት እናስተላልፈዋለን ብለው ሁሉንም ጋብዘዋል በየተራ ቀርጸዋል ሁሉም በአንድ ቀን ለቀውታል እኔ የባለቤት ጉዳይ አይደለም እሱ ፕሮሞሽን እየተሰራልኝ ነው ሃው የመጀመሪያው ነገር ይወል ድርቀት ይባላል በጣም ይወል ቢኒ ይወል አሁን መዝናኛ ብለህ የምታስባቸው ቅዳሜና ወር ላይ የሚቀርቡ ፕሮግራሞች ካያቸው ቻናል ብትቀያየር the same content ነው የምታገኘው the same የሆነ የሬስቶራንት አዲስ ተከፈተ ሬስቶራንት ምግብ ቅብሻ ሬስቶራንት እንትን የሆነ ሰው የቀን ውሎ አንድ አይነት ናቸው በቃ the same እንደውም አንዴ ክሬዲቱን ለመስጠት ሙአዝ ምን ሲል ሰምቼዋለሁ መሰለኝ ኢቢኤስ እሑድ መዝናኛ ነው የሚለው ፕሮግራሙ እሑድ መዝናኛ የሚተላለፍበት አይደል እዛ እሑድ መዝናኛ ፕሮግራም ውስጥ ማረብ ይዘህ ስታለቅስ የምትሉበት 4-3 ፕሮግራም ባንዴ ታያለ መዝናኛ ነው ሐሳብ እንትኑን እኮ መጥፎ ነው ማለት ያረለ ፕሮግራም ፎር ያ የሚተላለፈው ነገር የምትሰጠው ታይትልና የምታቀርበው ነገር አስብ አዲስ ምዕራፍ የሚባል አለ ከዛ ደግሞ ሄደው ብቻ 3 ፕሮግራም ምናምን ታለቅሳለህ እዛ ውስጥ ያየ ከመዝናኛ አይደለም ሲሪየስ ኮንተንት ነው ገብቷል እና ይሄ መጣረስም አለ ይል ነበርና አሁን ኮንተንት ክሬት የማድረግ እና ፕሮግራሞችን የማዘጋጀት የሚያሰላስልልህ ሰው እነዛ ነገሮች የሚያዘጋጅልህ ሰው ላለማድረግ ይመስላል ከኢቢኤስ በኋላ ተመሳሳይ ናቸው የሚከፈቱት ጣቢያዎች የሚሰሩት ፕሮግራሞች አይ ጀስት ሁሉም አንድ ናቸው ከኢቢኤስ በኋላ ሰው ያው እሱ ፓዮኒየር ነው ያው የፈጠጽኖ የኢቢኤስ ይመስለኛል ስለሚታይ ኢቢኤስ እዛ ጋር የሚታያል የሚል እንደገና ደግሞ ከዛ የሚወጡ ጋዜጠኞች በየቦታው ደግሞ በየሌሎችም ቴሌቪዥኖች ውስጥ አይዲያዎቻቸውን ይዘው የዛ ተጽዕኖ ስላለባቸው እዛ ነው የሚሄዱት ስለዚህ መመሳሰሉ ኦቪየስ የሚሆንበት ነገር አለ ገብቷል አዎ ግን ቢኒ እቺ ጨርስና እና አንድ እሱ ይመስለኛል ምክንያቱ የኢቢኤስ ስለሚታይ ቅድሚያ ስለነበረ ሰዎች የሚከታተሉት ያን ጣቢያስ ፕሮግራሞች ስለሆነ እሱን የሚመስል ነገር ለማዘጋጀት ይመስለኛል ሁለተኛው በጣም እንደ በቀደም ያየሁት በጣም ከሰዎች ጋር የተጨቃጨኩበት ፕሮግራም አለ እንዳልከው ኖርማል ዩቲዩበር ቲክቶክ ላይ የሚሰሩ ልጆች ኖርማል ሊሰሩት የሚገባን ነገር ሜንስትሪም ላይ ይዘው ይመጣሉ እነሱ ገብቷል አሁን በቀደም ከዚህ በፊት ድሮ ሌሎች ሰዎች ሰርተዋል መንገድ ላይ ማጉረስ ምናምን ይዟል እንጀራ ይዘው ወጥተው ጉርሻ መንገደኛን ማጉረስ እንደውም ስለሚታወቁ ሐሳብ አንስቼ ነው ተመልካቾች እስቲ ለእናንተ ምን ጥያቄ ማቅረብ ፈልጋለሁ የቴሌቪዥን ጣቢያው ላይ ስለ ቻናል 1 ላይ ነው ምግብ ይዘው ወጥተው በቃ ያው ጉርሻ ባህላችን ስለሆነ መንገደኛን ያጎረሱ ነበር መንገደኛ የሚያልፈው በሳንቃው ደረቴ በሞት ምናምን ያሉ ያጎረሱ ነበር እና ምንም ይላ ሐሳብ አነሳው ካሜራ አለ ታዋቂ ናቸው እነዚህ ሰዎች እና ናፍቆት ምናምን ናቸው ያሉት ስለዚህ ሰዎች ያምናሉ ሊጎርሱ ይችላሉ አንዳንዱም ቲቪ ላይ መታየት ፈልጎ ሊጎርስ ይችላል ግን የማታውቁት ሰው አገልግል ይዞ ወጥቶ አቅርቦ ጉረሱ ቢል ትጎርሳላችሁ አትጎርስም እኔ አልጎርስም ብዬ በዙሪያ ከነበሩ ሰዎች ጋር ትንሽ ክርክር አድርገናል ምክንያቱም ከጊዜው ጋር አስቤ ነው እኔ ኤኒዌይ
እንዲህ አይነት ፕሮግራሞች ግን ኖርማል ቲክቶክ ላይ ነበሩ ልጆች የሰሩት ፕሮግራም ነው ምንም አይተው ራሱ ወይ የተዝናና ነው ወይስ ምን የሚያስገርም ነገር አላየሁበትም ምናምን ከአንድ ቴሌቪዥን ጣቢያ ማልጠብቀው አይነት ፕሮግራም ይኸውልህ እሱ ብቻ ሳይሆን ወርዝ ቫልዩ ምንድነው ለምሳሌ ይኸውልህ ያ ምግብ መድረስ ካለበት ትክክለኛ ቦታ መድረስ ነበር ይኸውልህ አሁን እንደው ከይቅርታ ጋር ይሄ የራሴ ፐርሰናል ኦፒኒየን ነው ይሄስ አለው ሌላ የዚህ ግልባጭ ፎርማት እንደውም የሆነ ጊዜ ላይ ደራሲ ማነው ታስታውሳለህ ለሱ ምግብ ተሰጥቶት የሱ ፕሮግራም ግልባጭ አይነት ነገር ነው ለኔ ሲገባኝ እነዛም ሄደው የታሸገ ምግብ ይሰጣሉ እነዚህ ደግሞ ያጎርሳሉ እንግዲህ አይዲያው የማን ነው ምንድነው I don't care አይመለከተንም ብቻ ግን ይኸውልህ ያ ሲተላለፍ ያ ነገር ምንድነው የሚያስተላልፈው መልእክት ነው ለኔ ምንም አሁን ለምሳሌ ሄደ ያ ምግብ ለሌላቸው እንግዲህ ይሄ የቲቪ ቻናሎች መብት ነው የመስራት ምናምን እኛ አሚታየንን እንዳሳው ነው ይሁን ለሚያስፈልገው ሰው ቢያረጉት ያና ምግብ ላይክ ይሄ ምንድነው መድረስ ላለበት ሰው አለ አይደል የራቡ አለ አይደል በቀን አንዴ ማለት ትክክለኛው ሰው ታረጋው ኦኬ አይ አሪፍ ነገር ነው ብለህ መንገር ላይ ሹፈት እና ቀልፎፈን ካልጎረስክ ደግሞ እንዳለ ከትም ስላለው አልጎርስም ያሉት ደግሞ የሉም ሁሉም የጎረሱት ነው እና አንድ ሁለት አይቻለሁ በቃ ነው ምናምን ነገር ግን ያው ኤዲት ነው ኤዲት ይደረጋል ገብቷል አይደል አልጎርስም ያሉ ሰዎች ምናምን ነገር ግን አረ ፕሮግራም እንትኑን አሁን ያልገባኝ ምንድነው አሁን ከዛ ቆይ ጎረሱ እሺ ምንድነው ርቧቸው አጎረስናቸው ነው ኖርማል መንገደኞች ናቸው ላይረባቸው ይችላል የራቦም ደግሞ ሊኖር ይችላል በሞቴ በሳንቃ ደረቴ ምንድነው ከዛ እንትኑ አልገባኝ እኮ አልገባኝ እኔም ምን ተለኝ ምንም በቃ የሆነ ቻናል አየር ሰዓት ባዶ እንዳይሆን ዘፈን ብቻ ከሚለቀቅበት እንሙላው ዩቲዩብ ላይ ሲጫን ደግሞ ቪው ያገኛል እናሳየው በዛ ላይ ያው ሲያጎርሱ አገልግሎት የሰራው እንትን ፕሮሞሽንም እየተደረገ ነው እንትን አገልግሎት ትባላለች ይያሉ ነው የሚያጎርስ እንትን አገልግሎት እሱን ኮላለ ማለት ነው ኦኬ የሷሽ ፕሮሞት ይደረጋላት ግን ትልቁ ኮንቴንት የፕሮግራም ፎርማት ኮንቴንት እኔ አንተ በፊት ኢትዮጵያ ቴሌቪዥን 120 ፕሮግራም እንግዲህ ወይ ይዛን ሰዓት አንድ ስለነበረ ወይ የዛክ የነበሩ ሰዎች ወይ አሁን ኮምፒቲሽኑ ስለበዛ ይሁን አላቅም በፊት እኮ ቅዳሜ ቅዳም ሳና ለበትክለኛ ዳንጋ ለቦሎኛ ከዛ ቀጥሎ 120 እኔ ቅዳሜ ነው እነዚህ ከዛ በኋላ የሆነ ፊልም ነው እሁድ 120 ከ8 ሰዓት እስከ 10 ሰዓት የሚገርም ፕሮግራም ነው የሚኖረው ቅጠሏት ነው ትዝ የምትለኝ ቅጠሉ ጋር አንተ ትልቅ ሰውዬ ነህ አይጻኑ ታዝዬ ነው ያየሁት ሰክረ ነው ብሎ ታዝዬ ነው በቀን ትሰክራለህ በሞተ ሰዓት ግን ይኸውልህ ለዛ አለው በጣም የሚገርም ነው በዛ 2 ሰዓት ውስጥ እንግዲህ ኢማጂን ከ8 ሰዓት እስከ 10 ሰዓት ነው ዝንቅ አለ ምን አለ ማለት ዝንቅ እንደውም ወደ መጨረሻ አካባቢ መጣ ነው ከዛ ዛኔ ነው አመት ማለት ያደኩት አስተቆርኬ ማለት ዝንቅ ወደ መጨረሻ ነው ወደ መጨረሻ እና አጀብ ነው አላቅም እሱ አጀብ ነው አለ ኧረ እባክህ አጀብ ነው አላስታውስም ግን ፕሮግራሞቹ አሪፍ ነበሩ አጀብ ነው ዜና አለች አጭር ዜና ልክ 9 ሰዓት ላይ እቺ ከዓለም ላይ የምትገኝ ዜናዎች የሆነች አስደናቂ ምናምን ነገር እና በቃ የሚገርም ነበር ድራማ አለች አጭር የና ሀብቴና ደረጀም አለ እና ይኸውልህ እንንትናው ነበሩ ካስታወስ ስንቅ እሱም ወደዚህ ነው በኋላ ነው እሱም ስንቅ እኮ 120 ላይ ነበር እነ አለሊ መኳንንት ነው የመኳንንት ጽጌና እንትና ናቸው ያ አለሊ መኳንንት ነው አለሊ መኳንንት ጽጌን ጨሞቅ ነው አለሊ መኳንንት ጽጌና በቃ ታይዋል ነበር እንዲ ፕሮግራም ምን ነው ለሳው እሺ ጥላውን ዘውገ ጥላውን ዘውገ እንትኑ ፕሮዳክሽኑ ራስ ጥላውን ዘውገ ፕሮዳክሽን ግን ይኸውልህ እንግዲህ እንዳልኩ ወይ አሁን ኮምፒቲሽኑ ስለበዛ ወይ ደግሞ በዛን ያለክ ይሆን አይደለም ብዙ ፎርማቶች አሉ
የሆነ ቲቪ ቻናል ሲከፈት ካሉት ምን አይነት ነገር ነው የተሻለ ነገር ይዤ መምጣት ያለብኝ ብለህ ነው ማስበው። ኦኬ ከዛኛው ጋር አዲስ ታምር ፍጠር አይደለም ግን ስትሰራው ያህል ሌሎቹ የሚሰሩትን ስትሰራው አትሊስት የሆነ የራስን ቅመም ጨምርበት ምግቡ ላይ አይደለም። ከምግቡ ጣ መመሳሰል ነው የሚለው መነሻችን የፕሮግራም መመሳሰል ነው። የሆነ የራስህ የሆነ ቻናል የሚለይበትን ያ ፕሮግራም የሚለይበትን የራስ ከለር ፍጠርለት። አሪፍ ነው። እንትንም እኮ አላቸው ብዙ ኮንተንቶች ቀላል እኮ ነው። ፕሮግራም አምጡ ብለህ እኮ ማስታወቂያ ታወጣለህ። የሚመጣልን ፕሮግራም ትቀበላለህ። አይፈልጉትም ወጪ ያለው ምን ያለው ኮስት ዋይዝ ይኸውልህ በትንሽ ነገር ፕሮፊታብል መሆን ይኸውልህ አሁን ስርቆትም ስለነበረ ብዙ ብዙዎችም ፕሮግራም ይዘው አይሄዱም ይመስለኛል። በፊት ነበር ያዩትና ምን እንደሆነ ፕሮግራም ከዛ አንተና ወድቋል ብለው እነሱ ይሰሩታል። ከዚህ በፊትም በኢቢኤስ ጭቅጭቅ መጡ። ብዙ ጭቅጭቆች ነው ፕሮግራሞች ሰሩብን ምናምን ብለው እንትን ከወሰዱ በኋላ ካዩ በኋላ ያን ፕሮግራም በዛ ላይ ያን ላለማድረግ ከውጭ የተቀዱም ፕሮግራሞች ማለት አሉ የሚመሳሰሉ። ሶኬ ኮል አሁን በዓለም ላይ ብትሄድ ኢንተርቴንመንት የተለያየ ቴሌቪዥን ብትከፍት አንድ አይነት ፎርማት እኮ ነው የምታገኘው። ለምሳሌ ፍራንቻይዝ የምታደርጋቸው ፕሮግራሞች አሉ። ለምሳሌ እንደ አይድል ለምሳሌ ማስተር ሼፍ አውስትራሊያ የሚባል ትልቅ የምግብ እንትን የተለያዩ የቤተሰብ ጨዋታ የነበረው የአሜሪካው አለ ሌት ናይት ሾዎች እንደነ ሴፉ የሚያቀርቧቸው ምናምናም ነገር አሉ። ኦኬ እነሱን ፎርማታቸውን ታመጣዋለህ። ግን ስታመጣው ወደኛ በሚወልክ አሁን እንዳልኩ የፍራንቻይዝ የምታደርጋቸዋለህ ወደ ራስ የምታመጣቸዋለህ። የራስን ደግሞ እንደ ሀገር ነባራዊ ሁኔታ አዲስ ፕሮግራም የምትፈጥረው ነገር ይኖራል። ቲቪ ላይ ፖድካስት የሚሰሩ ሜንስትሪሞች ያሉበት እኮ ሀገር ነው። የማይሆን እኮ ነው የማይሆን ሲጀመር ፖድካስት ፎርማት ከቲቪው ምንድነው ኤዲቶሪያል ፖሊሲ እንዲወጣት ነው ራሱ ፖድካስት አላማው ራሱ። በእንትን የሚመራ ቴሌቪዥኖች ፖድካስት እኮ የሚሰሩ ጣቢያዎች አሉ እና ከባድ ነው። እንትናችሁን አስተካክሉልን ማለት እኛም ማለት አንድ አይነት ሰው ማይሰልችም ለመሰለህ ሁሉም አይታዩም። አሁን እኔ ጀስት ኢንተረስቲንግ ጋር አለው አሁን ላይ ምንም የኢትዮጵያ ያሉ ቴሌቪዥን ማለት እመርጣለሁ። በቃ አሁን ውድ ላይ ቁጭ ብዬ እስቲ የሚያዝናናኝ ነገር ብዬ በቃ አንድ አይነት ተሰይም ነው የምታየው። አንዱ ቴሌቪዥን ጣቢያ ላይ ካየው በቃ የፕሮግራም አዘጋጆቹ መለዋወጥ ነው እንጂ ይዘቱ አንድ አይነት ነው የሚሆንበት። ስለዚህ ያን ያህል ጊዜንም እሱ ላይ ማባከን አልፈልግም ወደሚል ነገር ትገባለህ ማለት ነው። እና እንግዲህ ይህን ይመስላል። አስተዊ ቢስተካከል አሪፍ ነው። እሺ ወደ ቀጣይ ጉዳያችን እንለፍ። ወደ ቀጣይ ጉዳያችን ስናልፍ ትላንትናም እንደዚህ ቆንጆ ኢንተረስቲንግ የሆነ ነገር አውርተን ነበረ። ፊድባካችሁ ቆንጆ ነው፣ ደስ ይላል። ለሰጣችሁን አስተያየትም የትላንትናው ፕሮግራም አይታችሁ ስለወደዳችሁት እናመሰግናለን። ይቀጥል የምትሉ ከሆነ እንደነዚህ ነገሮችን እያነሳን እንግዲህ አንድ ለራሱ ቀን እንወስንለትና ይሄ ከሰሞንኛ ጉዳይ ውጪ ለብቻው እነሱም በዚህ ጉዳይ ላይ ብትወያዩ የሚለውን ከነገራችሁን ሐሳቦች በዛ ላይ በረምብ ተዘጋጅተንበት ጥልቅ የሆነ አሪፍ ነገር እናዘጋጃለን። ጥልቁን ወደ ጥልቁ ትላንትና ጥልቅ ስሜት ነው የሚለው ላይ በጣም እየጠላለክ ነው መዋኘት ነው። ይሄ እንኳ ጥናትም ተደርጎ ነው። ምንድነው የሰው ልጅ ሆስፒታል ላይ ያለ ከመሞቷ በፊት ሪግሬት የሚያደርጉት ነገር ነው። ይህን ነገር እንግዲህ አንድ ነርስ ነች የጻፈችው። ኢትዮጵያዊ አይደለችም፣ ግን ኮመን የሰው ልጅ ሪግሬት የምናደርግባቸው ጉዳዮች ናቸው። ማለት ልክ ልንሞት ስንል ወይም ደግሞ ይሄ አልጋ ላይ ስንላላ ይሄ መጨረሻው በእድሜም ሆነ በበሽታ የምንጸጸትባቸው ይህን ባደርግ ኖሮ እንደዚህ አድርጌ ቢሆን ኖሮ ብለን በቃ ወደ መጨረሻው ሰዓት ስንደርስ የምንጸጸትባቸውን ሪግሬት የምናደርጋቸው ነገሮች አሉና ስለዛ ነው። እስቲ መጀመሪያ ምን እንደሆኑ ከመንገር በፊት እኔ ለሮምራቸው ሮመር ነገር ላንሳ እስቲ እባክህ። አሁን ለምሳሌ አንተ ጋር ያሉት ነጥቦቹን ያላየኋቸውም፣ ግን እንደው
ልገምት አይሻልም? ከዛ ማገኘው ካለ አገኛለሁ ነው ወይንም 5 ናቸው ግምት ቁጥሩን ተውና እንደው የተወሰነ ነገር ብዬ በገምት በህይወቴ መጨረሻ ላይም ባይሆን አሁንም በኖርማሉም ሰዓት በዚህ በጨቅላ እድሜ ማለት ነው ማስበው ነው ነገር አባቡሽ ቀራለ እና ተመልሰ ወደ ልጅነት ብትመለስ ለጨዋታው ሳይሆን ብዙ ያረምኳቸው መጣቸው ነገሮች እንደሚኖሩ አውቃለሁ። በህይወት ልምድ ስተትናቸው ብዬ በሰዓቱ ልክ የመሰሉኝ በኋላ ግን ስተት ሆኖ ያገኘኋቸው በደም የምታገኛቸው ትምህርቶች አሉ። እነሱን እያረምኩ መጣ ይመስለኛል። ሃይማኖት መንፈሳዊ ጉዳይ ላይ በጣም ከመጀመሪያውም ተመልሼ ማስተካከል ኖሮ እንዲባረገው ብዬ ማስብ ይመስለኛል። ለምን ያው ሃይማኖት ካለ ስለምታስብ ያን ነገር መጨረሻ ላይ እንደዛ ምል ይመስለኛል። ከዛ ይሰሯቸው ደግሞ በደል ኃጢያቶች ምናምን ይኖራሉ። እነዛን ሰዎች ላይ ያረኳቸው ነገሮች እነዛን ባላደረኳቸው ምናምን ምል ይመስለኛል። እንዲህ አይነት ነገሮች ምጽጽት ይመስለኛል። እስቲ አንተ ወደ ነጥቦቹ ሌላ ሳንዳት ተጸጸት የሆነች አንዳለች ማለት እዚህ ፖድካስት ላይ የምታቋርጠኝ ነገር ባላቋርጠው ኖሮ እሱን እንኳን አቋረጥኩት ባላቋርጠው ከእድሜ ላይ ነበር ብዙ ይወስድ ነበር ማለት የሰው ልጅ ያው ይሄኛው ምንድነው ላይክ አልጋ ላይ የሰው ልጅ በቃ የመጨረሻው ሰዓት ተብሎ የታሰበ የጥራት የተደረገ ስለሆነ ነው እንጂ ማናችንም በየለቅቱ ሪግሬት እናደርጋለን እንጸጸታለን አይደለም። ይሄ በላይፍ ታይም ይሄ ወደ ድሮ ሄደ ይቀርና የዛሬው ውሎ ላይ ጠዋት ይሄ ነገር እኮ ባላረግ ኖሮ ብለህ የምትላቸው ብዙ ነገሮች ይኖራሉ። አሁን ይሄኛው ምንድነው የሚለየው የህይወት ኢቬንቶች ናቸው። ኦኬ ትልቅ ኢቬንቶች ብለህ የምታስባቸው በዙሪያ በጓደኝነት በራስ ላይ በብዙ ነገሮች ላይ ተመስርቶ የተሰራ ነው። አሁን ዋና ዋናዎቹ ልበልና እንትላቻለን። የመጀመሪያው እንግዲህ እውነተኛ ህይወት ኖሬ ቢሆን ኖሮ ትክክለኛ ማንነት በማንነቴ ላይ ኖሬ ቢሆን የሆነ አርቲፊሻል ነገር ሳላሳይ ራሴን ሆኜ ብኖር ኖሮ መሞቴ ላይ ጋር ብለው ይላሉ። በጊዜ ልትሞት ትችላለህ እውነተኛውን ማኖራለሁ ካልክ ከዛ ቀን በፊት እኮ ልትል ትችላለህ በሰዓቱ። ግን አሁን ለኔ ይሄ በጣም አስቸጋሪ ነው። እንመጣለን አየቀጨ ነው እንሂድ ብዬ ነው አንዱን ነጥብ ስታነሳ እዛ ላይ እየተያየን ብናልፍበት ይሻላል። እንደዛ ከሆነ ይኸውልህ ይሄኛው መሰለህ ለምሳሌ እውነተኛ የራሴ የምትለው ምንድነው የምጠላውን ስራ ባልሰራ ይሄ ማስመሰላል አይደለ? ይሄ ህይወትን ለምሳሌ ህይወትን ትክክለኛ ኖሯት ብለን ምሳሌ ልስጥህ። ብዙ ጊዜ ኤግዛምፕል እንጠቀመዋለን። ስብሐት ገብረ እግዚአብሔር ራሱን ሆኖ ኖረ ብለን ብዙ ጊዜ እንላለን። ማለት ይሄ ያስማማል እንደየተመልካቹ እንደየራሳችን። እሱም እኮ አስመስየን የሞትኩት ብሎ እኮ ሊል ይችላል። አሁን ይኸውልህ ያንን እንድንልበት ያደረገን እኛ ማውራት እኛ ማድረግ የምንፈልጋቸው ግን ይሄ ነፃነታችን የተገደበብን ሰዎች አሉ። ጥያቄ በስሬ እንደሱ ሆነ ህይወት መቀጠል አይችልም። አሁን ለምሳሌ ባነሳው ላይ የምፈልገውን ስራ በሰራ ኖሮ ብትል ምትሄድ ያለህበት ቦታና አገር ሁኔታ አኗኗርህ የምትፈልገውን ነገር ሰርተህ ህይወት እንዲቀጥል ላያስችልህ ይችላል። አዎ ግን ይኸውልህ at the end of ይሄ የመጨረሻዋ ታይም ላይ ነው ይሄ ነገር የምታስበው። አሁን ይኸውልህ እኮ ትክክለኛ ግን አይመስለኝም ነው እኔ ሪግሬት ማድረግ ከባድ ነው። ለምን እኮ ሊሆን ይችላል። አንተ እኮ እኔ ደግሞ ሐሳብና መጣ ነው አንድ ነው ያይበት አይደል? ምክንያቱ ደግሞ ለመኖር እንዴ ብዙዎቻችን አሁን ለምሳሌ በስደት ላይ ያለው አይደል? በፕሮፌሽናችን ላንሰራ እንችላለን አይደል? ለመኖር ግን የመኖር ጥያቄ ስላለብን ቤት ኪራያችንን መክፈል ወዳችንን መሸፈን ብዙ ነገሮች ስላሉብን ገንዘብ የሚያስገኝ ስራ እንሰራለን እንጂ ምን ወደውን ስራ እኮ ላንሰራ እንችላለን። ስለዚህ በዚህ እንዴት አድርጌ እጸጸታለሁ? በሰዓቱ ትክክል ይሄንን ማልሰራ ካልኩ በቃ ጎዳና ወደኩኝ። ስለዚህ እውነተኛው ማለት ያ ከሆነ ይሄን ባልሰራ ይሄን ባላደርግ እያልክ የምትሄድ ከሆነ ያኛውንም ነገር አክሴፕት ማድረግ አለ። በሳምንት በጎዳና ላይ ብርድ ጠብሶ እዛም ሳትደርስ ትሞታለህ። በጊዜ የሚሆን አይመስለኝም። እሺ አንተ ምን ትላለህ? ለኔ ልክ ነው ብዬ ነው ማስበው። ማለት ይኸውልህ ትናንትና ስንሰራ አንድ የመጨረሻው 7ኛው ነጥብ ያነሳነው ነገር አለ። ምክንያቱም እኛ ሀገር ላይ ብዙ ጊዜ የሚሰራ ነገር ስለሆነ ነው። ይሄ የማህበረሰብ የቤተሰብና የባህል ተጽዕኖ የምንላቸው ነገሮች አሉ። ኢትዮጵያ ላይ በጣም ይሰራል ይሄ ነገር። ነጮች ላይ ይሄ ነገር የለም። የለም እኛ በቃ ራስህን ኑር ነው።
ኢትዮጵያ ላይ ግን አብዛኛው ነገሮቻችን የሆነ ነገር እንኳን ስትለብስ ስታደርግ ስትበላ ሰው ምን ይለኛል እንደዚህ ይለኛል የሆነ አንዳንድ ጊዜ ከራስህ ማንነት ውጪ አርቲፊሻል ነገር ሳትፈልገው የማስመሰል ነገር እኮ አይደለም ላስመስል ምናምን ብለህ ሳይሆን በቃ ማህበረሰቡ ባልተጻፈ ልክ ብሎ ያስቀመጠው ነገር አለ አዎ ግን ይሄ እንዴት ያጸጽታል እንዴት እውነተኛ ሰውኝ ባሏሽ ኦኬ ሌትስ ሴ ሁሉ ጊዜ ያን ነገር ውስጥህ እንደማይስማማበት እያወቀው ግን ከማህበረሰቡ ላለመገለል ስትል በቃ ዝም ብለህ ያን በማድረግ እኮ ጥሩ ኑሮ ኖርክ እኮ አልተቻችለ አይ ከኖርክስ የመኖር ማለት ይኸውልህ የማቴሪያል ጉዳይ ብቻ አይደለም የህሊና ነፃነት የምትለው ነገር አለ ለምሳሌ ነገሮችን የማድረግ ገብተዋል ህሊና የመታሰር ጉዳይም እኮ አለ አሁን የሆነ ማህበረሰብ እንዴት the best example እኮ ስላጣውለት ነው ለዚህ ማህበረሰብ ተስማማና በቃ ይሄ በቃ አላረለ የማግለል እንዴ ይሄ እኮ ልክ አይደለም ማህበረሰቡ የሚያስበው አንተም እንዲሆን የምትፈልገው ትክክለኛው እኮ ሌላ እኮ ነው ግን ያን ነገር ካልክ ወይ እንደብድ እስቲ እንደገና አንበው ምን ብለው ነው የሚጸጸተው ራሴን ትክክለኛ ራሴን ሆኜ አለመኖር ኦኬ እኮ ይሄ ራስን ሆነ አለመኖር ማለት ነው ትንታኔ ይጠይቃል አሁን ይሄኛው ጥቅል ነው ገብቷል አሁን ሰዎች በህይወት መጨረሻቸው ላይ ሪግሬት የሚያደርጉበት ራስን አለመሆን ማለት ዓለም ባመቻቸለ ነገር ነው የምትኖር ራስን የምትቀርጸው ራሱ በዙሪያ ራስን እኮ የምትሆነው ሰው ራሱ ይሆናል ብዬ አልገምትም ለምሳሌ ስትፈጠር ራሱ ሰው መሃል ነው የምትፈጠረው የምትይዘው ያደክበትን አካባቢ ባህሪ ነው የምትይዘው ያደክበትን አካባቢ ባህል ነው የምትይዘው እሱ አይደለም ማንነትና ራስን ነው እሱነቱ አይደለም አሁን እውነቱን ነገር አንተ በማህበረሰባችን ውስጥ እማትቀበላቸው ግን ማህበረሰቡ ስለተቀበለው ብቻ በቃ ምንም ማድረግ ማትችለው ግን ልክ እንዳልሆነ እያወክ ግን በቃ በዛ ውስጥ ያለፍክበት ያለው ነገር የለም ስለዚህ ነው ያንን ማላርግ ካልኩ ደግሞ መኖር ያንን ነገር ያም ይገባ አደይንዶ ላይፍ አልኖርማ ይኸውልህ ዞሮ ሊያስገድድ ይችላል ሊያስገድድ ሁሉ የሚችል ነገር እኮ አለ ይኸውልህ ይሄ የሚያስገድለውን ተው ለምን ተወዋል እሺ አስገባው የሚያስገድድ እዚህ ጋር አታይንደ ኮሌት ሞት አይደለ እንዴ ይኸውልህ የምታስበው እኮ መቼ እንደሆነ ታውቃለህ in the moment ይቅርታ ያስገድላል or something ብለህ እኮ አስበህ አልፈዋል ከዛ ኖርክና ይኸውልህ በ20 ምናምን ዓመት እኮ ይሆናል እኮ ያ ነገር ያሰብከው ምናምን ከዛ በኋላ በዛ ተጨምደህ ይኖርከው ከዛ 80 ምናምን ዓመት ላይ ልትጸጸት ትችላለህ ግን ትክክለኛ ጸጸት አይደለም እንዴ እስካሁን ድረስ ምን ሆኜ ነው ብለህ ሰዎች ይኸውልህ ጥናት ነው ሪግሬት ያደርጉት ነገር ነው እኔ ደግሞ ትክክለኛ ጸጸት ለኔ እኮ ነው ይሄ ደግሞ ለኔ ትክክለኛ ጸጸት አይደለም በሰዓቱ እኮ ለመኖር ብለህ አሳልፈ ከኖርክ በኋላ መሞቻ ሲደርስ አይደለም ያን ማለት ያለበት እዛው ጋር ብለህ ተጋፍተህ ከሞት ከሄድክ ነው መሆን የነበረበት ባይነኝ እሺ እንቀጥል ሁለተኛ ወደ ተመልካቾች እንግዲህ እኔ እንደዛ መላ አይመስለኝም አንተ ትላለህ ግን በመጨረሻው ሰዓት ይመስላል እንደዛ የምትል ይኸውልህ አሁን ነገርኩ አይ ይመስላል ወይ በቃ አለ ይሄን ምትል ይመስላል ይመስላል እሺ ምክንያቱም ይኸውልህ ከማህበረሰቡ ጋር እየኖርኩ ስለሆነ ምንም አማራጭ ስለሌለኝ ዝም ብዬ ዋጥኳቸው ብዙ ነገሮች አሉ ያ ነገር እንግዲህ ያስመሰልክ እየኖርክ ነው ወይ ነው ያ አማራጭ የለህም የምታስመስላቸው ሁሉንም አይደለም ግን ማህበረሰቡ በቃ ልክ ነው ብሎ ባልተጻፈ ህግ ተስማምቶበታል ስለዚህ በቃ የሆነ የግል ነገሬ ብዙ ነገሮች እንትን ያሉ ነገሮች ይኖራሉ ገብቷል ስለዚህ ይሄን ታስተውሳለህ ብለህ እኔ እንጃ እሺ ሁለተኛ በጣም ወርክ ሃርድ ትሆንና ዙሪያ ያሉ ሰዎች ኖቲስ ሳታረግ ጊዜ ባለመስጠት ውስጥ የምታሳልፋቸው ጊዜያቶች የምትጸጸተው ለምሳሌ እንደ እንትን የተጠቀሱ ነገሮች አሉ ለምሳሌ ሪያላይዝ ድማ ታረጋቸው የሚናፍቁ ነገሮች ለምሳሌ በጣም ቢዚ ትሆንና በቃ ላይፍ ያው እንግዲህ የህይወትም ጥሪ ያለ አይደለ እዚህ ጋር መሰለ ብር በማግኘት ውስጥ ብቻ ሳይሆን ያላቸውም ሰዎች ጭምር ነው የበለጠ ብር በማሳደድ ውስጥ ይወለ የልጆቻቸውን እድገት ሲያዩ ይቀራሉ እያሉ ሲያዩ ይቀራሉ እንመጣለን ሁለተኛው ከፓርትነሮቻቸው ጋር ታይም ሳያሳልፉ በመቅረታቸው ሌላው በየቀኑ ሲምፕል ሆነ ኤቭሪዴይ ሞመንቶችን ባለማሳለፋቸው ለምሳሌ በቃ ራስላጭ ቀይ ምናምን ይሄ ያላርለ
ሲምፕል የሆነ ላይፍን ሲምፕል አድርገው መኖር ሲችሉ ግን በቃ ሃርድ እንትን በማሳለፍ በቃ ራሳቸውን የሆነ ያኛው ሞመንት ሚስ በማድረጋቸው ለምሳሌ ስራ በጣም ስራ ስትል ምናምን ነገር ልጅህ እንዴት ተወልዶ እንዴት እንዳደገ ሶሪ ሊኮል ሳንቲም እንትን እያልክ ነው ምናምን ነገር በጣም ግን አት ዘ ሴም ታይም ለልጅህ እንዴት እያደገ እንደሆነ ሳታውቀው መጨረሻ ላይ ነው ወይኔ ያን ዘንግ ይሄ ትክክል በጣም ያነሳ ያ ገብቷል አይደል ምክንያቱም አንዳንድ ጊዜ የሚባል ነገር አለ አንዳንድ አባቶች ኑሮ አስገድዷቸው ልጆቻቸውን ተጋድመው እንጂ ቆሞ አይተዋቸው አቁም ይባላል ማጣዋት ተኝተው ይወጣሉ ማታ ሲመለሱ ልጆቹ ተኝተው ነው የሚገቡት እንደዚህ እንኳን ቆሞ ማያዋቸው አሉ ለመግለጽ ነው የተፈለገው ደግሞ ሩጫ ስራ ላይ ስትል ለቤተሰብ ጊዜ ሳሰጥ ግን at the same time ምትሮጠው እኮ ለቤተሰብ ነገሮችን ለማሟላት ሆኖ ሳለ ግን ቀንሼ ብሰጥ ኖሮ ብለል ታስብ ይችላል መጨረሻ ላይ ይሄ በጣም ትክክለኛ ብዙ ሰው ጋር እንደውም ይሄ በደንብ ጸጸት የሚመጣ ይመስለኛል ለቤተሰብ ለወላጅ ብዙ ሰዎች ሰምታታቅም እናቴ እንደዚህ ሆኜ ባየች ይኖር እናቱን እንትን ለማሳካት የሚሮጥ ወይ ወላጆች እንደዚህ ባዩ ይኖሮ ምናምን ይላል ግን ከዛ ሰክሰስ በበለጠ ደግሞ እዛ እነሱ ጋር ሆኖ ቢያሳልፍ ምናምን ደግሞ የበለጠ ሊሆን ይችል ነበር ገባ እና እንዲያ ነገሮች በጣም ይሄ ያጸጽታል በትክክል ያ ኤቭሪ ሲንግል ሞመንት ማለት እንደሚን እንደ ሞመንት ላናስባቸው ምንችላቸው ዋጋ ለማንሰጣቸው ራሳችን ዞር ብለን እንድናይም ጨምር ነው ይሄንን እንትን ያነሳነውና የሆነ ሰዓት ላይ ነው ምንም ማድረግ መፍጠር በማንችልበት ሰዓት ላይ ነው እነዚህ ነገሮች ሪግሬት የምናደርገው ማለት ከሚጸጽተንና ያ ሶስተኛው ደግሞ ስሜቴን ባለመግለጽ ይሄኛው ለምሳሌ የፍቅርህን ይቅርታ ማለት ኖሮ በሰዓት ጠይቅ የሆነ ይሄ ማይሆን ኮንቨርሴሽኖችን መተው እየቻልክ ባለመተው ያን ሰው በማጣት ውስጥ አሁን እንደነዚህ ነገሮች ትጸጸታለህ ምን አለ ሞዶን ሰው ቤተሰብም ሊሆን ይችላል ጓደኛም ሊሆን ይችላል ትዳርህም ሲሆን ይችላል ልጆችህም ሊሆን ይችላሉ ትክክለኛው ስሜትን አንዳንድ ጊዜ ወለ አሁን ይሄኛው ወደኛ ሀገር ስታመጣው ትክክለኛ ለምሳሌ አሁን ላይ ያሉ ወላጆች እናትና አባቶች ስሜታቸውን ይገልጻሉ ስፔሻሊ አባቶች አሁን ላይ ይገልጻሉ በፊት እናቶች ይገልጻሉ በሳምሃው አባቶች አይገልጹ ሳይወድቅ ቀርሶ ሳይሆን ባሉ ነገሮች የለም እኛም አባቴ ወዳሉ አንልም በፊትም አሁንና ምን አለ ቢሆን ኖሮ የሆነ ካለፈ ያን ሰው ማግኘት በማንችልበት ስሜት ውስጥ ሆነን ብለው ኖሮ ደግሞ ድንገት ማትጀምረው ነገር ነው ነገር በነገራችን ላይ ከልጅነት ካላደገ ካላረክ ድንገት መተ አባይ ይወዳል ምን አባክ ትላል ድንገት ለማለት ሼምም ይዛል ያላደክበት ከሆነ ሌላው ይቅርታ ለምሳሌ አሁንም ሰዎችን ታጣለ ምን አለ ይቅርታ አድርጌለት ቢሆን ኖሮ ወይም ደግሞ ምን አለ ለሳለ እንትን ላልኩት ይቅርታ ብለው ኖሮ ብለ በቀላሉ መተው የምትችለውንም ነገር ባለመተው ሌላ ሰው ላይ ጉዳት የምታደርሰው ራስም ላይ ለዘመናት ቂም ያስከው ነገር ያ at the end of the day በቃ just the moment of truth ይሄ የመጨረሻው ሰዓት ላይ ነው ያለው የመሄድና ያለመሄድ ከብቷል አይደል ሶሪ ይቅርታ ወድ ተመልካቾች ትንሽ እንትን ብለ ነው እና እንደነዚህ ነገሮች እንትን ይላል ስሜቴን በገልጽ ኖሮ ብለ እንትን የምትለው ማለት ነው ሌላው አራተኛው ከጓደኞቼ ጋር ጥሩ ጊዜ ስፔንድ ባረግ ኖሮ ብለ ታስባለህ ለዛ መግለጫው ምንድነው ጥሩ ሼርድ ሚሞሪ ኖረኝ ነበር ከጓደኞቼ ጋር ገብቷል ጥሩ ጊዜ ባሳልፈው ይሁን አንዱ ከአንዱ ጋር ያዛል ብያለሁ ካሁን የሆነ ሳንቲም ብለ የሆነ ነገር ብለ ወይም ደግሞ ቫልዩ ባለ ማስተቶች ለዙሪያ ላሉ ሰዎች ሊሆን ይችላል ሼር ሚሞሪ የለህም ወደ ኋላ መሳቅ በጫወት የሚለው ነገር ዲፕ ኮንቨርሴሽን ይሄ ሪል ከሰዎች ጋር ኮኔክት ማድረግ ኖሮኝ ቢሆን ኖሮ ባለ ማድረግ ገብቷል አሁን ያልኩ ነገር አለ ትላንትና የሚያወራንበት ነገር አለ ለምሳሌ ከሰዎች ጋር ትዝታ አይደለም የሚቀርብ ትዝታዎች ደግሞ ያለ ትዝታ መኖር በጣም ከባድ ነው በጣም ባዶ መሆን ማለት ነው ለምሳሌ ከሰዎች ጋር የምታሳልፋቸው ያንዳንዱ አመሞት
ነገ የሆነ እንዴት ነው እንትንህ ነው ታሪክህ ነው እና ቤስት የሚባለው ነገር ደግሞ ታሪክ ጥሩ ቤስት ኢን ሴንስ ከሰዎች ጋር ማሳለፍ ጥሩ ነገሮችን ማድረግ ከቤተሰብ ጋርም ሊሆን ይችላል ስፔሻሊ ከአሁን ይሄኛው አራተኛው ከጓደኞች ጋር ብዙ አሪፍ ነገሮችን ማድረግና የሚገርም ነገር ቅድም ካነሳ ይሄ ጊዜ እዚህ ውስጥ በጣም ጊዜ ማሳለፍ 1 2 3 የተደጋግመው ተነስተዋልና ምን አሰብኩ ይመስል የኛ ትውልድና የአሁኑ ትውልድ በዚህ ውስጥ በጣም ለያይተ ማየት ይችላል። ለምሳሌ በእኛ ጊዜ የጓደኝነትም ይሄ አብሮ የማሳለፍም በጣም ሰፊ እድል ነበር። ብዙ ኢንተራፕት የሚያደርግህ ነገር አልነበረም። ይሄ ሶሻል ሚዲያው አልነበረም። ቅድም እንዳነሳነው ቲቪ አንድ ነው 120 በታይ ቤት ውስጥ ሳሎን ውስጥ ተሰብስበ አንድ ቦታ ነው የምታየው። አንድ አይነት ነገር ነው እዛ ላይ ሀሳብ የምትሰጠው ለቤስታን ያነሳው ነገር አይደል? አሁን ደግሞ ያለውን ዘመን ተመልከተው። ስልክና ሶሻል ሚዲያ ነው ያለው። ሰዎችን እየገነጣጠለ የሄደበት ሁኔታ ነው ያለውና አብረም ተሳለፍበት ጊዜ የለም። ፍቅረኛሞች እንኳን ሬስቶራንት ለራት እንኳን እንደው ብሎ ሲሄዱ እኮ ስልካቸውን ይዘው ያን ያህል ፍቅር እንኳን ልውውጥ የማታይበት ነው። በእኛ ዘመን የነበረው ትውልድ ከፍቅረኛው ጋር መናፈሻ 50 ሳንቲም ከፍሎ ገብቶ ወቅት አረጋለ ይቅርታ 50 ሳንቲም ነው ያልኩት በነፃ ያዙት ተገኘ ገብቷል። ሄዶ ምንም እዛም ሄዶ የሚጠቀመው ነገር የለም። እርስ በርስ ነው የሚያወራው። ጥሩ ሚሞሪ የፍቅረኝነት ሚሞሪ ይኖራል። በአሁኑ ሰዓት ደግሞ ያለውን እንደምታየው ነው ወይ ቻት ነው ወይ ምናምን ይሄ አለ አይደል? ብዙ ሚሞሪ የላቸውምና ይሄ ቅድም ስላነሳ ነው ትዝታ የሚለው ነገር ራሱ አሁን ምንድን ያላቸው ብዬ ሳስብ ይሄን ያህል የለም። በጣም ሀስል ውስጥ ነው ያሉትና የጊዜ ነገር እኛ አሁን እንዲህ አይነት ደረጃ ላይ ብንደርስ ከምንጸጸተው ይሄኛው ትውልድ እዛች መጨረሻዋ ሰዓት ላይ ሲደርስ የበለጠ በጣም ይጸጸታል ብዬ አስባለሁ። እሺ አሪፍ ቤስት ነገር ነው ያነሳው። ለምሳሌ ሁሌም የምናወራለን እንደውም ከካሜራው ውጪም እንዲሁም አውርተናል ካሜራ ላይ እዚሁ ፖድካስት ላይ መቼ እንደሆነ ባላግም ትልቁ ነገር አሁን በፊት ይወል ተፈጥሯዊ እንትን ነው የምልህ ይሄንን ነው በቃ ራስህን ሆነ ነው የምትቀርበው ራስህን ኢን ሴንስ በቃ ይሄ ሚዲያ ሶሻል ሚዲያው ስላልነበረ ከሰዎች ጋር ግንኙነትህ የበለጠ ነበረ። በጣም ትቀራረባለህ። ከስንት አንድ ነው መጽሐፍ ይነበብ ነበር በፊት ግን እሱም ብዙም አይደለም። ያም ደግሞ ያን ያለ ይሄ ከሰዎች ጋር ያለህን ግንኙነት የሚገድብም አይደለም። ታወራለህ፣ ላይፍ ኤክስፔሪየንስን ሼር ትደራረጋለህ። ዳስ ዋይ አሁን እኮ መከፋፋቱ ይሄ ሶሻል ሚዲያ ላይ የምታየው ብዙ ነገሮች ሁሉ የምናነሳቸው ነገሮች እኮ ተፈጠሩ። ሁላችንም በቃ ዓለምን ኢትዮጵያን ሰውን ጓደኝነትን ሁሉ ነገር በዚች ስልክ እንለካለን። በቃ እዚህ ውስጥ ብቻ ያለ ይመስለናል። ጭራሽ ደግሞ አሁን እንትኑን አይተላል። ይሄ የኤአይ የሚያዋራ ሰዎች ጭራሽ መኪና ሲሄዱ ከሱ ጋር እየተቀላለደ እያወራ እንዲፈልገ ነው ወይ እንደዛ የተጋቡ ሁሉ አለ። እሱን እንደ ውጪዎች ተዋቸው አረኛ ሰው አለ። ግን አሁን እንደው ይሄ የድሮን ስታስበው በቃ ሚሞራብል አሁን እኔም አንተም እንግዲህ በእኛ ዘመን የነበሩ ሰዎች ያን ያለ የራቀ ጊዜ ኖሮና አይደለም ማለት ቅርብ ነው። ግን ይሄ የቴክኖሎጂው ፍጥነቱ በጣም የፈጠነ ስለነበረ ነውና ሚሞሪ አለኝ ምናፍቀው ሚሞሪ አለ። ልጅነት ሳስታውስ ብዙ ልጅነት ትዝታዎች አሉ። ጓደኝነት ሳስታውስ ብዙ ፍቅረኝነት ሳስታውስ ብዙ ተፈጥሯዊ የሆኑ ሃይስኩል ላይ ያሳለፍካቸው የፍቅረኝነት ምናምን የጓደኝነት የትምህርት ቤት ምናምን ዳስ ዋይ እኮ አሁን ላይ ኮሚትመንት ውስጥ ስትገባ ትዳር ውስጥ ስትገባ ያኛው ሚሞሪ ስላለ ከልጆች ጋር ኢንቲሜሲ ይኖርሃል፣ ግንኙነት ይኖርሃል ከቤተሰብ ጋር በቃ እያንዳንዷን ሞመንት ኢንጆይ ማድረግ ትፈልጋለህ። በምንም ነገር ውስጥ ይሁን እያንዳንዷን ቀን ኢንጆይ ምክንያቱም ሪግሬት ማድረግ አትፈልግም። ጥሩ መታል አሁን ላይ ጀስ ስልክ ላይ ናቸው። እነሱ የሚያስደስታቸው የሆነ ነገር ነው ወይ አይደለም። እንግዲህ የምታየውን ካላችሁ ጀስት ራሳችሁን በዚህ ልኬት ብትለኩትና ብታዩ ትላሉ። ሁላችንም አሁን እኮ በዛው እየተቃኘን እኮ ነው። አሁንም እኮ አትሊስት ግን አትሊስት የሆነ ኖሮናል እኮ እኛ አትሊስት ልክ ባይሆንም እኛም አለን ወደኋላ። ግን አሁን በዚህ እድሜ ላይ እዚህኛው ቴክኖሎጂ ላይ ስትደርስ ሳትወድ በግድ ዓለም የሚጠይቀውና የሚፈልገው ሆኖ አሁን ላይ ትገባለህ። እዚህ ግን ማኔጅ ማድረግ ትችላለህ። አዎ ይቻላል። እሱ ግልጽ ነው። አትጠቀም ከዓለም ራቅ አይደለም። ግን
ለቤተሰብ ቫልዩ መስጠት፣ ታይም መስጠት፣ ለጓደኛም ለፍቅረኛም ለትዳርህም ለልጆችም ብቻ ዙሪያ ላሉ ሁሉም ሊያደርገው ይገባል። አሁን አንዳንድ ጊዜ መሰለህ ይሄ እንደ ቤተሰብ እንደ ጓደኛ የምትወስነው ካልሆነ በስተቀር ለምሳሌ እኔ አንድ ቤተሰብ ያለው ሰው አንድ አባወራ በቃ ለቤተሰቦች ጊዜ መስጠት አለብኝ ዛሬ ከቤተሰብ ጋር ነው የማወራው ስልኬን አልነካከም ረፍት ቀኔ ነው ብሎ ስልኩን አስቀምጦ መኝታ ቤቱ ሳሎን ሲመጣ እንዳለ ተጥዷል። ሬጉሌሽን ታውጣለህ፣ ሩል ታውጣለህ። በአንድ ሰው ብቻ የሚወሰን ሳይሆን በጋራ እንትን የምትወስነው ቢለመድ ከዚህ በፊትም ብየዋለሁ። የነ አንድ ደራሲዎች አሉ እነ በኃይሉ ምናምን እንትን አላቸው በሳምንት አንድ ቀን ስልክ ያለ መንካት ፕሮግራም ነው። አይና በቃ ትነካም ስልክ ያስታስቀምጣለህ ትችላለህ። ሞክረህ ታውቃለህ? ቅርብ ጊዜ ሞክረህ ታውቃለህ? ይኸውልህ መቼ መሰለህ አሁን ቅርብ አይደለም ኢትዮጵያ እያለሁ ሳልወጣ በፊት 1976 ነው ያኔማ ራሱ ጠቅጠቁን ያስከው ለቀከው አትሊስት እዛ ላይ ስኔክ ጨዋታለች ተው እንጂ። አዎ ግን የራሴ ቀን ነበረኝ እኔ የኤሌክትሮኒክስ ብቻ ሳይሆን የራሴ ቀን ብዬ መለከታለ። ያኛው ትንሽ ለየት ይችላል ማለት ኤሌክትሮኒክ ስልኬን እዘጋለሁ ሰው አላገኝም ለካ ከምንለው ርዕስ ጋር ላይገናኝ ይችላል። ያኛው ምን እንደፈጠረልኝም ደግሞ ልነግር ነው። ማንንም አላገኝም የብስራት ቀን ብዬ የራሴ ቀን ነው። ከራሴ ጋር አወራለሁ ብዙ ነገሮች አንዳንድ ጊዜ ይወል በብዙ የህይወት ውጣ ውረድ ውስጥ ማለት ለራስ ጊዜ አሰጠውም። ለራስ ጊዜ መስጠት ማለት የመጠጣት ኦር ሰምቲንግ መብላት አይደለም። ከራስ ጋር ማውራት ኮንሰንትሬት አድርገህ ለብቻ በቃ እስቲ ይሆናል አይደለ ከብዙ ነገሮች ጋር እስቲ ያለህን ነገር ታየዋለህ። እየሄድክበት ያለው መስመር ብዙ ነገሮችን እንድታስብ ያደርጋል። አት ዘ ሴም ታይም ያን ነገር ለመድኩትና ምን ሆንኩ መሰለህ ከሰዎች ጋር ስገናኝ አሁንም ድረስ ማድረጋቸው አንዳንድ ነገሮች አሉ። የሆነ ፋሚሊ ላይ ስልክ አልነካ ቁጭ ብለን እንግዲህ ወይ ለፕሮግራም ምንሰራቸው ኖርማል ለስሜቴ ሲሆን እሱም ብቻዬን ሆኜ ነው። ለምሳሌ የቤተሰብ ነገር ጨርሰን ወደ አልጋ ሲሄድ ብቻዬን ሆኜ እነካለሁ ስልክ በደንብ። እሱም ልክ አይደለም። ስፔሻሊ አልጋ ጋር ስትሄድ ስልክን ኦፍ አድርገህ ነው መግባት ያለብህ። ዋናው መድረክ ዛሬ አሁን ዘመኑ ያመጣው እኮ ስለ ዘመኑ ያመጣው ዋናው መድረክ ስለ ደርሲ ዋይንድ አረቶ በላበለው ነገር እንዳይቆይብህ ስር እንዳይሰድ። ስለዚህ እዛ ጭራሽ ይብሳል ዘመኑ የኔ ያመጣብናል ልፈልግ ግን አትሊስት ይሻላል። ለምንድን ነው መሰለህ የሚሻለው? እንዴ ይሻላል ለይሄ ከቤተሰብ ጋር ያለን ነገር ግን ይኸውልህ አንተ የሜንታሊቲ ካለ የኔ ብለህ የምታስባቸው ቤተሰብ ትዳር ልጆችን በዛ ፎርማት እያሳደግክ መሄድ ትችላለህ። ሊመራቸው ይችላል ምን ይችላል። ግን አት ዘ ሴም ታይም አንተ ያን ነገር ስትከለክላቸው መከልከል ሳይሆን ያን ኢንቫይሮንመንት ስትፈጥር ያኛው ሊያስጠላቸው የሚችል ደግሞ እዚህ ጋር ኢንተርቴን ሊያደርጋቸው የሚችል ሚሞሪ ሊሆን የሚችል ነገር ጊዜ ደግሞ ተመልሶ የማይመጣ ስለሆነ ጊዜ ያለመስጠት በጣም ያጸጽታል። ይሄ በጣም የሚያስማማን ጉዳይ ነው። እሱ ነው የመጨረሻው እንግዲህ ለመዝጋት የሚያል ራሴን አስደስቸው ቢሆን ኖሮ ብለህ የምታስበው ነው። ለምሳሌ ራሴን አስደስቸው አሁን ማስተካከል ቃሉን አላስተካክሉም። ራሴን አስደስቸው ገብቶኛል እንደበዋል ግን ራሴን አስደስቸው ብለህ የምትለው ለምሳሌ አንዳንዴ በጣም እየሰረቁ ጊዜ ያለ ለመዝናናቱ ብለህ ታስባለህ አይደለ? መዝናናት ማለት ይሄ እንደው በጣም ጠጪ ወር ሰካራም አይነት ወር ሰምቲንግ ምናምን አይደለም። ግን በቃ አሁን ሳንቲም ሊያዘው ወር ሰምቲንግ በጣም ሃርድ ወርኪንግ ነው መስራት ነው ያለብኝ በዚህ ሰዓት አለ መዝናናት ነፍሴን አላስጨንቅም። እንግዲህ እንዳልኩ መዝናናት የሆነ ጊዜ አለኝ ይኸውልህ ሳናስበው ሰኞ ብለን ሰኞ ነው የምንለው። ጊዜው በጣም ነው የሚሮጠው። ስፔሻሊ የሆነ ኮሚትመንት ስትገባ እድሜ በጨመረ ቁጥር ብዙ ስለምታስብ ሰዓቱ ጊዜው ይሄድብሃልና ነገ ያልከው ነገር ትላንት ይሆናል። ስለዚህ በተቻለ አቅም የሆነ ያልበዛ ግን ደግሞ ራስን ማስደሰት ማለት መዝናናት ካለብህ መዝናናት መቻል እንደነዚህ ነገሮችን እኔ ጋር ወዳጃችን የሚለው ነገር አለ። እኔ ታውቀዋለህ በኋላ ነገር አለው ከካሜራ ውጭ ማን እንደሆነ ቃሉ ስለ ታስተውሳለህ። እኔ
እኖራለሁ እንጂ አልሰነብትም የሚል ሰው አለ መሀላችን እና ምክንያቱ ምን ይላል መኖር ከሆነ ዛሬ ነው የምኖረው ራሴንም አስደስቼ ምናምን ያ ማለት መጥፎ ነገር ሳይሆን መሰንበት ከሆነ ግን ከምትበላውም እየቆጠብ ከምትዝናናውም እየቆጠብ ጊዜን ለመሰንበት ብለህ አስበህ ነው ግን መኖር አለብን የሚለው ነገር አለና ይሄ በዛ ሰዓት እንደኔ ከጠየቀኝ በዛ ሰዓት አስተዋውሳለሁ ብዬ አላስብም ግን እንደ ኖርማል ባሳስበው ግን ሊያጸጽተኝ ይችላል ያ ማለት ንዝላል ሆነ ተዝናና ማለት አይደለም ስራህን መስራት ማኔጅ ነው እኮ ብዙዎቻችን ችግር ምንድነው ማኔጅ ማድረግ ነው በጣም ታይሙን ማኔጅ ራሱንና ታይሙን ማኔጅ ማድረግ የሚችል ሰው ስፔሻሊ ታይሙን ማኔጅ ማድረግ የሚችል ሰው በጣም ሰክሰስ ለማድረግ ሰፊ ይድላል ራሱንም ሊያዝናድ ስራውንም ይሰራል ሁሉን ነገር ያደርጋል ግን ብዙ ጊዜ ታይማችን ማኔጅ ማድረግ ነው የሚያቀተን ብዬ ነው ማስበው ይሄን ነገር እንዳናደርግ አንተ እየተዝናናው አይደለም ነው አሁንም ትለው ምንድነው በዚህ ጉዳይ ተጸጸትክ እንደተለየብን አይ ይሆን አንዳንድ ጊዜ መዝናናት ሞር ሰምቲንግ ይሆን ለራስህና ማስደሰት ራስህን ፈታ ማለት ትፈልግና የሚይዙ ነገሮች አሉ በአካል እንደው ትንሽ ከማስታውሰው ሰው ማን ነው መሰለ ደጃፍ ፖድካስት ላይ ኪሮስ መጥቶ ነበር አርቲስቱና አርቲስት ኪሮስ አይኑን ተይዟል አሁንና ምን ይጸጽታል ማለት ሲሉ መጽሐፍ ቅዱስ አለማንበብ አይኔ ያለ ማንበብ በሚችል ሰዓት ምናምን አለ በህይወት አለ እንግዲህ ተመልከቱ አሁን ብዙዎቻችን ኢትዮጵያውያን ሃይማኖቶች አሉ ነው የተለያዩ ሃይማኖቶች እና ሃይማኖታችንን መረ ደግሞ ማድረግ የምንችልበት ምን መራበት ማኑዋል አለን አይደል ክርስቲያን ከሆነ መጽሐፍ ቅዱስ ነው ሙስሊም ከሆነ ቁርአን ነው ምናምን ግን ብዙዎቻችን አሁን ያነባሉ ጀምራሉ ከሆነ ጊዜ በኋላ ምናምን ይልክ ሳታውቀው ግን የሆነ ሰዓት ይደርሳል ያልከው ጊዜና ሪግሬት ታረጋለህ በቆምም ሆነ የሞት ሰዓትን ባይደርስ ማንበብ የምትችልበትን አይነህን ልታጣ ትችላለህ ቀደም ያልከው ነገር አለ መጀመሪያ ላይ እንደው ልገምት ወይ ምናምን ብለህ ወደ እምነት ለምሳሌ ማናችንም ይወላ አሁን እንግዲህኛ ጥቅሉ ነገሩን ነው መነሻ ሐሳቡን ነው አይደል የምናስቀምጠው ሰዎች ደግሞ ወደ ራሳቸው ነገሮችን አምጥተው ማየት ባለባቸው ልክ ያዩታል ራሳቸውና እምነት ስትል እምነት ላይ እኮ ጠንካራ መሆን ይችላል ነበር እንደዚህ ማድረግ ይችላል ነበር ለሰዎች እኮ እንደዚህ ማድረግ ይችላል ነበር ከአምስት ከተዘረዘሩ ውስጥ ይሄ ሰነር ያቺ ነርስ ብዙ ጊዜ ሰዎች ብዙ አይታለችና ያን ኤክስፒሪየንስዋን ነው ተያለችው ግን ኮመን የሰው ልጅ ሁላችንም ሼር የምናደርጋቸው ነገሮች ስለሆኑ ነው ግን ከዛ ባለፈው ሁላችንም ደግሞ እንደየራሳችን በጣም ሪግሬት እና ምናርግባቸው ብዙ ነገሮች ይፈጠራሉ ቀደም ያልነው አለ በየቀኑም እኮ በየሰዓቱም ሪግሬት ታረጋለህ ይሄን አርገው ቢሆን ኖሮ እንደዚህ ቢሆን ኖሮ ገብቷል አይደል በመንገድ ተሳስተኩ በዚህኛው መንገድ ሜድ ያለበት በዚህ ሊድ ብለ አራዝሞብህ ምን አለ በዛ ቢድ ብሎ ሁሉ ተጸጸታለህ እኮ ያም እኮ ሪግሬት ነው ግን ይሄኛው ምንድነው የህይወት በቃ ይሄ የመጨረሻው ታይም ነውና ትልቁ ፍሬ ነገር ግን ከዚህ ነገር ነው ያገኘሁት ለመጸጸት ጊዜን መጠበቅም ማያስፈልገንም እሱ ራሱ የሚያጸጽት ነገር ነው የሚሆነው ሁሉ ነገር ሪግሬት በሰዓቱ ብታደርግ ያስተካከልክ ምትሄድ ይመስላል መጨረሻው ዘመን ላይ አሁን ይሄን እንደ ሐሳብ አነሳ ነው ይሄን የሚከታተሉ ሰዎች አሉ እኛም ይሄን ነገር አወራንበት አይደል አሁን አወክ ማለት ነው መጨረሻ ላይ ምን ነገሮች ለያጸጽቱ እንደሚችል ስለዚህ ከዚህ ጀምሮ የሆነ ነገር ለራስህ ያ ነገር ለማድረግ አትሊስት የተወሰነው ነገር መቀነስ ትችላለህ ጊዜ መስጠት ለቤተሰብ መስጠት ቴንክ ዩ ማለት ያለብን ከቤተሰብ ጋር ግን አላል እነዚህ ነገሮች እየቀነስካቸው መሄድ እንደውም አፕሪሺዬሽን ቴንክ ዩ ስትል አፕሪሺዬሽን እኛ አንችልም ቅድም ያልኩ ነገር ምን ተጻጻው ለምንወደው ሰው የዛን ሰዓት እንደ ንቀት ያሾፍብኝ ይሆን ይኩራራብኝ ይሆን ምናምን ብለ በቃ አፕሪሺዬሽን አንችልበትም እንፈልጋለን እኮ ግን አንችልምና ሳይረፍድ ማመስገን ያለብን ሰዎች ብናመሰግናቸው ቴንክ ዩ የሆነ ነገር ቋንተ በህይወት ውስጥ እንደዚህ ኩቫሊው አርጋልኛል doesn't make sense ያስ ታምር ህይወት እንዲለውጡ አይደለም ፈልገው በቃ ታይሙን ሰጥቶ በራሱ ካንተ ጋር መሆኑ በራሱ አፕሪሺየት ነጮች አሜሪካኖች አፕሪሺየት የሚሉት ነገር አለ በጣም እንት ይላሉና ያን ነገር መልመድ ብንችል አሪፍ ነው ነገሮችን ቴንክ ዩ በለኛ ጀምራ አሁን እዚህ
አጠገብ ላለው ምናምን አይደል ጀምር ተጸጸት እንጂ መጀመሪያ የምታቋረጠኝ ማል በባዶ የለም ዝም ብሎና ይሄው እንግዲህ ወደ ተመልካቾች አይሰራም እንዲማ በባዶ የለም ግን በቃ ብንለምዳቸው እንዳልከው የህይወታችን መጨረሻ ላይ ሳይሆን መጀመሪያ በቃ እየኖርን ብናረጋቸው ግን ያው ሳታውቀው ስለሆነ መጨረሻው ላይ ስትሆን ነው ከብቷል በየቀኑ ሪግሬት አድርገህ እኮ መጨረሻ at the end of your life አይቀርም ግን አትሊስት ዋና መሰረታዊ ነገሮች የምንላቸውን መጨረሻ ላይ በማንጸጸትበት እነዚህ ከአምስቱ ሙቹ ስለ እምነትም ጨምረህ ማንጸጸትባቸው ነገሮች እያደረግን ብንሄድ አሪፍ ነው እላለሁ እንግዲህ በጣም ጥሩ ነው ለመጠቅለል ያክል ለዚህ የግሪክ ነገስታት ድሮ ምን ነበራቸው መሰለ መጨረሻ ላይ እንዳይጸጸቱም እንደገና ደግሞ ጥሩ ሆነው እንዲኖሩም አንድ ሁሉ ጊዜ አጠገባቸው የሚቆም ቅጥረኛ አለ ለንጉሶቹ ስራው አንድ ነገር ብቻ ነው የሆነ ወቅት አለው ታይም አለው እየጠበቀ ትሞታለህ የሚል ማለት ነው ሪማይንድ ትሞታለህ ሁሉ ጊዜ ሰዎች እንደሚሞቱ በቀን ካስታወሱ በጎ ነገር ይሰራሉ ጥሩ ነገር ያደርጋሉ አሁን ያልናቸው ነገሮች ያደርጋሉ የኛ ሐሳብ በዚህ ጉዳይ ላይ ይሄን ይመስላል ጨርሰናል አይደል ይሄን ይመስላል እስቲ እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ በጣም አሪፍ ነገር ነው የተነሳው ብታስቀምጡልን ደስ ይለናል አዳዲሶች ሰብስክራይብ አድርጉ ላይክ ያደርጋችሁም ላይክ አድርጉ በሌሎች ቪዲዮዎች ይሄ ፕሮግራም አሪፍ ነው ይቀጥል ካላችሁ እንዲህ አይዲያዎችን እያመጣን እንወያያለን እናንተም ኮሜንት ሴክሽን ላይ ሐሳብ ተሰጡንና በእነሱ ጉዳይ ላይ እንነጋገራለን በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ